ባለንበት ዘመን የማህበራዊ ሚዲያ መድረኮች በዘመናዊ የምርጫ ቅስቀሳዎች ውስጥ ወሳኝ ሚና እየተጫወቱ ነው። የፖለቲካ ፓርቲዎች መራጮችን ለመድረስ መልእክታቸውን ለማሰራጨትና ደጋፊዎቻቸውን ለማንቀሳቀስ እንደ ፌስቡክ፣ ኤክስ፣ ቲክቶክ እና ቴሌግራም ያሉ መድረኮችን በስፋት ይጠቀማሉ። ይህ ባደጉት ሀገራት ቆየት ያለ ልማድ በኢትዮጵያም በተለይ በዘንድሮ ጠቅላላ ምርጫ በሚሳተፉ የፖለቲካ ፓርቲዎች ትኩረት ተሰጥቶታል። ህዝቡ እድል እንዲሰጠን እና የህዝቡን ፈቃድ አግኝተን ነው ያንን አላማችንን ልናሳካ የምንችለው። ይህንን በዲሞክራሲያዊ መንገድ ነው ማሳካት የምንችለው። ይህንን አቋማችንን ለህዝቡ ለማድረስ የሶሻል ሚዲያው ወሳኝ መድረሻ መንገድ እንደሆነ በመገንዘብ በሶሻል ሚዲያው በኩል ለምርጫው አስፈላጊውን ሚና ለመወጣት የሚያስችሉ ዝግጅቶችን አድርገናል እና በዚህ ሂደት እየሰራን ነው። 13 በነበረው ስድስተኛው ሀገር አቀፍ ምርጫ ሶሻል ሚዲያን በተወሰነ መልኩ ጥቅም ላይ ያውለናል፣ በተለይ ፌስቡክን። አሁን በዚህኛው ምርጫ ግን በተለየ ሁኔታ ሁሉንም የሶሻል ሚዲያ ቲክቶክን ጨምሮ ተግባራዊ ለማድረግ እንቅስቃሴ እያደረግን ነው። በተወሰነ መልኩ ተጀምሮ ህብረተሰቡም እያየው ያለ ይመስላል። ማህበራዊ ሚዲያዎች በእያንዳንዱ ቤት ዘልቀው በመግባታቸው በተለይም በዚህ ዘመን ለፓርቲዎች በአጭር ጊዜና ሀብት ሰፊ ተደራሽነት እንዲኖራቸው ያስችላል። በዋናነት ወጣት መራጮች መረጃ የሚያገኙት ከማህበራዊ ሚዲያ በመሆኑ ይህ መድረክ ወጣቶችን በምርጫ ሂደት ውስጥ ለማሳተፍ ወሳኝ ሚናን ይጫወታል። ወጣቱ በተለይ ማህበራዊ ሚዲያው ላይ በጣም አክቲቭ ነው። ስለዚህ እሱ ላይ ሀሳቦቻችንን፣ ፖሊሲዎቻችንን ደግሞ እጮቻችንን ማቅረቡ ጥሩ እንደሆነ እናስባለን። በዛም አግባብ ደግሞ እንሰራለን ብለን እናስባለን። የሶዴፓ ደግሞ ብዙ ወጣት እጩም አለውና እንደያቅማቸው የራሳቸውን ፊርስ አይ ቲንክ ፒሮች ይገናኛሉ ብዬ ነው ማስበው። እዛ ላይ ትኩረት ማድረግ በዋናነት የሚያስፈልግበት ምክንያት አብዛኛው ወጣት አሁን ሶሻል ሚዲያ ላይ ነው የሚገኘው። ጥሩ ነው ፊድባኩም እየመጣ ያለው በተለይ ቲክቶክ ላይ ያደረግነው ያለው እንቅስቃሴ በጣም በርካታ ወጣቶች የተመቻቸው ይመስለኛል። ከዚህ በኋላ ግን እያጠናከርን የተለያዩ ኮንቴንቶችንም ጭምር እየጨመርንበት የምንሄደው ነው የሚሆነው። ግን አጠናክረን እንጠቀምበታለን። እሱንም የሚመራ ራሱን የቻለ በህዝብ ግንኙነት ውስጥ ቲም አዋቅረን እየሰራን ያለ ነው። ይህ የቴክኖሎጂ አማራጭ ወቅታዊ መረጃዎችን በፍጥነት ማሰራጨት መቻልና ከመራጮች ጋር ቀጥተኛ ውይይት የማድረግ እድልንም የሚፈጥር ነው። ማህበራዊ ሚዲያው ከጥቅሞቹ ባሻገር ግን በኃላፊነት ካልተመራ የሚያደርሰው ጉዳት ቀላል የማይባል በመሆኑ ጥንቃቄ ይሻል የፖለቲካ ፓርቲዎቹ መልእክት ነው። ያው የሶሻል ሚዲያ ባህሪ ደግሞ እንደሚታወቀው አዎንታዊ ሚናም አለው፣ አሉታዊ ሚናውም አለው። ስለዚህ አሉታዊ ሚናውን በመቀነስ አዎንታዊ ሚናው ደግሞ እንዲጎለብት በማድረግ ለሀገራችን ብሔራዊ ጥቅም እና ደህንነት፣ ለሀገራችን ህዝቦች ክብር፣ ለሀገራችን ህዝብ ሰላምና ዲሞክራሲ ለመጠቀም በብልጽግና ፓርቲ ደረጃ ሰፋፊ ስራዎችን ስንሰራ ቆይተናል። ትንሽ አየህ ማህበራዊ ሚዲያው ለጊዜው የህዝባችን ከሚዲያው ጋር ያለው እውቀትም የዛን ያህል አይደለም፣ ስክሪኒንጉም ደግሞ የዛን ያህል አይደለም። እሱ ሳይድ ኢፌክት ሊኖረው ይችላል። ግን ሆኖም ማህበራዊ ሚዲያውን መጠቀሙ የግድ ይላልና ማህበራዊ ሚዲያዎችንም እንጠቀማለን። በተቻለ መጠን ግን አካታች የሆነ የሁሉንም ሰላምና ደህንነት በሚያስጠብቅ መልኩ በሰላማዊ መንገድ የሰላማዊ ትግላችንን ፕሮሰስ የምናስኬደው ይሆናል።